ካንተ ሌላ ማለይ ልቤ ሌላ ካንተ ሌላ ማለይ ልቤ ሌላ ኮሎኔል የስራህን ይስጥ ጥርቅም ቁልፍ ክንችር አድርገኝ ጥለኝሽ ምን ማጋሊት ኮንዬ አባቴ እስቲ ቆይ ዛሬ ደግሞ ምን በምን ፈታለ እኔ እየደበረኝ ነው ደበረኝ ሞላ ኮነሬል ኮንዬ አረ ኮነሬል እንዴ አትዬ እንዴት ዋል ሰላም ማነሽ አትጠገብነኛ አትዬ እንዴ ማነሽ ማለት እንዴ ምን ሆነው ነው የሞተ ሰው የሚጠሩት እትዬ ማን አስገባሽ እናት አለ በር ላይ ሰጡሽም ነበር እሺ ማነሽ በር ላይ ሰጡሽም ነበር ቤት አስገቡሽ ምን ርቦሽ ነው ማለት እትዬ ምንድነው የሚሰጡኝ እንዴ ያሞታል እንዴ ከታ መጣሽ አይደል ሰርቼማ እና ምንድነው የሞተ ሰው በጠዋት የሚጠሩት ማን የሞተው ወይኔ ልታረጂ ነው የመጣሽው ሞላ ሞተ ወይ ሞልዬ ሞላ ሞተ ማን ነው ሞላ አረ እዚህ ቤት ሞላ የሚባል ሰው የለም እንዴ ሆኗል አሁን ሞተ ያልሽው ወይ ድል ኮንዬ ሞተ ኮነሬል ሞተ ኮንዬ አባቴ ሞት ኮንዬ እኔ ልሙትለት ሞተ ኮነሬል አረ እትዬማ በደርግ ሰዓት ነው የሞተው ኧረ ምን ሆኗል እኔ አባት አልሰማሁም ኮንዬ ብሰማማ ባንተ ጨክኝ ኧረ እኔ ሰምተዋል እንዴ በደርግ ሰዓት ነው የሞቱት እሳቸው እንዴ ምን ሆነዋል እርሶ ሴትዮ እኔ ምን ሆናለሁ አንቺ ራስሽ ምን ሆነሻል መጥተሽ እዚህ የምታረጂኝ መርዶ ወይ ኮነሬል ጥሩ ሰው ነበር እኔ የምልሽ ማንሽ አንቺ ታሞ ነበር እኔ ምን አውቃለሁ የእርሶ ባል እኮ ነው ኮነሬል የኔ ባል ነበር ኧረ የኔ ባል ነበረ እትዬ ወይ ኮነሬል አንቺንም አግብቶ ነበር የኔ ባል ነበር አላልሽም እኮ የእርሶ ባል ነበረ እንዴ የኔ ባል ነበረ ወይ ሊያሳብዱኝ ነው ዛሬ አንድ ሰው እንደው በመጣ ምን ይቻለኛል ኮነሬል ሞተ ምግቤንም ተቀልቤ እንዴ ልብላችሁ ኮነሬል አንጀቴን በላው ኮነሬል ውይ ቅዱሴ መጣ ለወረም ጆግዶ ሆነናል ምን ሆነ ደከም ብሎኛል እትዬ ኧረ ታሟል የኮሎኔል ባሌ ነበር ወይ እያለው እኮ ነው ታዲያ የመታመም ነው ልክ ናት እኮ ኮሎኔል ባሌም ሰርቷል እዛው ሲሰራ ነበር ድካም ቅዱስ ይልን እትዬ ደነዝ ነው የሚሉት እውነታቸው አንቺ እንዳላጋጭሽ እንዴ ታዲያ እሳቸው ኮሎኔል ባሌ ነበር ወይ አግብቻቸው ነበር ወይ ነው ያሉት እኮ እና ኮሎኔል ወንድሟ ነው ምግብ ትበያለሽ አፈሽን ትከፍቻለሽ እሳቸው ምን ናቸው ታመው ነው ማናቸው አሞት ነው እንዴ አያቴ ቅዱስ ነኝ እኮ የልጅ ልጅሽ እዛ ቅዱስ ምን ሆንሽብኝ ቅዱስ እጄን ሆነ እሪ ነው የምለው እንዳንተ ቤት ገብታችሁ ልታፍኑኝ አይደል ቅዱስ ነኝ እንዳነካኝ ያባዬ ልጅ የልጅ ልጅሽ አንተ የራስህ ጉዳይ ቅዱስ ሆንክ እርኩስ ሆንክ እሱ የራስህ ጉዳይ ነው መርጠህ መያዝ ያንተ ጉዳይ ነው አይመለከተኝም እንዳነካኝ ራቅ ወደዛ ሂድ ወደዛ ረሳሽኝ ነው አያቴ ጮኬ ውብዬ ጎረቤት ሰበስባለሁ ቤቴ ገብታችሁ ልታፍኑኝ ምንድን ነው የተፈጠረው እንዲሁ ነው የሚሉኝ በቃ እንዳነኩኝ እትዬ የልጆት ልጅ እኮ ነው እሱ እኔ ልጅ ኖሮኝ አያውቅም ቅዱስ የልጅሽ ልጅ እንዳያቴ እኔ አላወቅኩም ወደዛ አትጠገበው የሆነ ነገር አድርጊ እየረሳች ቅዱስ እሺ አትጠገብን አታውቂያትም ማናት ደግሞ አትጠገብ የኛ ሰራተኛ ሆዳማ ቅዱስ ደግሞ አንቺ አላወቅሽም እንጃ እንትን ሆዳም ነሽ እኔ ምግብ በላለሁ እንደ ዝም በሉት እሱን
እንጃ አላወቅኳትም። እኔ እንጃ። ኧረ ሴትዮዋ ታመዋል። የትኛዋ ሴትዮ? ማን የታመመ ሴት አለ? ማን ናቸው? እንደ እርስዎ ኖታ? እርስዎ? አንቺ ያው ነግሬያለሁ፣ ባንዘላለፍ ጥሩ ነው። ክብርሽን ጠብቂ። እርስዎ ትላለች እንዴ? አሮጊት አደረገችኝ እኮ ደፋር። እዛ አንተ ስነ ስርዓት ያዝ። ማን ነው? ቅዱስ ነኝ እኔ። አታውቂም እንደ አተተገበረ ሲራጋ ደውይ ና በይው እንደ እኔ አላወቅም። ማንንም እኔ የልጅሽ ልጅ ነኝ። እኔ ልጅ የለኝም። በቃ ሄደዋል፣ ውጭ ናቸው። አዋይ አንቺ ልጅ ናት፣ የእሷ ልጅ ነኝ እኔ። ተናገርኩ። ወደዛ ተጠራረጉና ውጡልኝ፣ ከቤት የለቃችሁ ውጡ። ወደዛ ምን ጉድ ነው እንዴ? በቃ አትጭቃችሁ። ታመዋል እኮ እሳቸው እንዴ። አረስቼ ደግሞ ታመዋል እንጂ ታውቂዋለሽ። አይዞህ እኔንም ረስተውኛል እንጂ ሲራክ ጉዶን ኩል አያቴ ሁሉን ነገር ረስተው አረፈችው። አንድም አታስታውስ። ምን ማለት ነው? ምንድን ነው የረሱት? ምኑን? ሁሉን ነገር ምንም አያስታውሱም? ምንም ነገር? ማዘር የሰማሁት እውነት ነው? እናቴ እውነት ነው? ምንም ነገር አያስታውሱም? አዎ ሲራክ ምንም አታስታውስም። ኧረ ተው እንዴ! እንደዚህ አይነት ቀልድ ተው። ማዘር ሴትዮ ተጫዋች ናቸው እኮ አንዳንዴ። ማዘር እናቴ እርሶ ማዘር እየጠራሽ አንቺን ነው እንጂ ጠራሽ እኔን አይደለም። ገና ለገና ረሳሽ ብለሽ አንቺ አያቴን ስርዓት ይኑርሽ እንጂ አንቺ ባለያት። እሳቸው እኮ አንቺ በይኝ ብለውኝ እኮ ነው። አሁን ሴትዮዋ የሚያስቡት አሮጊት እንደሆኑ አይደለም፣ ገና ወጣት እንደሆኑ ነው። እንዴ ኮረኔልን አምጡት እንጋባ እያሉ አይደል እንዴ? ማዘር ያለው አንቺን ነው እሱ። እኔ ስሜ ማዘር አይደለም። ጎሽ እኮ ማን ነው? አስታውሽ አያቴ። ማን ነው? የኔ ስም ንግስት ኤልዛቤጥ ነው የምባለው። ኤልዛቤጥ ነው የምባለው። ነቅሏል። እዚህ ይሉኛል አንዳንዴ። ማዘር ይሁን ቅዱሴ፣ ያው እንኳን ደስ ያላችሁ። እንኳን ደስ አላችሁ። አደርን የታመመችው እንኳን ደስ አላችሁ አልክ አንተ ነኝ ሲራክ። ልክ ነኝ ቅዱሴ። እንዴ እናንተም ተገላገላችሁ። እኔንም አይሰድቡኝም፣ እናንተም አትሰደቡ። ይሻላል ብዬ እፈር ሲራክ ይስደቡኝ። እኔ ደስ አላላችሁም እንዴ? ማነው እንትን አላላችሁም እንዴ? አስታውሳ ባጥረገረገች ለእናንተ ዝም በል በእናትህ። ሲራክ ልክ አይደለም። በሰላም ለመኖር እኮ ነው። እሳቸው ከረሱ ምንድን ነው ተሰብስባችሁ ቤት የምትንጫጩ? ሰው ቤት ምን ትሰራ? አትወጡም? ኧረ እኔ ዛሬ ምን ወረደብኝ? ሁሌ ቤት የለቃችሁ አትወጡም ወይ? ምን ይሻላል? ይሄማ ምን ይመስላል? ምንድን ነው እንዲህ የምታየኝ? ቅዱስ ነኝ እኮ እዛ ምንድን ነው? ቅዠት ነው? ምንድን ነው? ያቃዣችኋለሁ? ወደ ላይ ወርታቻለሁ። ረሳችሁ ነው እያልኩ ረሳችሁ። ምንም አታስታውስም። እኔ በፍጹም ይሄን መቋቋም አልችልም። አያቴ እንዲሆና ማየት አልችልም። ጤንነቷ መመለስ አለባት። ትታከማለች። የወጣ ወጥቶ ትታከማለች። አያቴ ታስታውሰኛለች። ሰላም ነው? እንዴት ናችሁ? ሰላም ነው አለን። እሳቸው ናቸው የታመሙ? ታዲያ እኛ ነን። ነገር ይረሳሉ ያላችሁ? ምንም አታስታውስም። ሁሉን ነገር ረስታለች። ምግብም እምቢ አሉኝ። ሰርቼ ስለጣቸው ወይኔ በረሳሽ አንቺም ዘና ከዚህ አንተሽ ልትበይ ነው። ምን ያንቀሸቀሽሻል? ይቅርታ ዶክተር። ነገር ይረሳሉ ምንም አታስታውስም። ሁሉን ነገር ረስታለች። እሺ ይተንፍሱ ማዘር። ራሱንም ረስቶታል። ከወዶ ያለውን አየር ወደ ውጭ ለማውጣት ይሞክሩ እስቲ ማዘር። በደንብ ይተንፍሱ። አረስቱ ማይገርም ግማሽ ነገር አስተሳሰብ። ተነፋፈሳቸው የተቀየረ አይመስለኝም። በቃ ኖርማል ሰው አስተነፋፈስ ነው ያላችሁ። በጠቅላላ ምርመራ ደግሞ ሰገራ ሽንትና ደም ይሰጣል። ተጨማሪ በደንብ እንዲመረመሩ ዶክተር ያስፈልጋል። ረሳችሁ ነው? አዎ በደንብ ነው የሚያስፈልገው። ሰውነታችሁን ሁሉ ነገራችሁን ስለምንመረምራቸው ሰገራ ለምን እንዴ? በቃ ማናችሁ እናንተ ሰርጎ ገቦች ቤት የገባችሁ አንዴ እናንተ ውጡ። ዶክተሩና እኔ ምናወራዋለን። ውጡ እናንተ
እኛ የት ነው የሚወጣው? እናቴ ከአክብሮት ሰላምታ ጋር ከዚህ ቤት ውጡ። የምግብ የመኝታ ውጡ። አላቃቸውም። ይገርማል ዶክተር አላቃቸውም። ውጣ አንተ ውጣ። ማዘር ለምን አስወጧቸው? ፈልጌ ነው። አንተ ዶክተር ነህ። አንተ የቁጩ ዶክተር ነህ። በምን አወቁ? የት ሀገር ነው ለመርሳት ህመም ልብ የሚመረመረው? የት ሀገር ነው አንተ ለመርሳት ህመም ሽንትና ሰገራ የምትጠይቀው? አሁን ሽንት ሰገራ ደም ብለህ ታይፎይድ በጣም አለባቸው ልትል ነው አይደል? እርሶ በምን አወቁ? አለመሞትም እንዴ? እግዚአብሔር ይመስገን በጣም ደህና ነኝ። አሁን አንድ ነገር ልንገርህ፣ ስማ፣ እኔ በምልህ ተስማማለህ። ካልተስማማ ግን እነዚህ አሁን ያያቸው ወጠምሻዎች ዱቄት ያደርገዋል። ቀጥሎ ታማሚ የምትሆነው አንተ ነህ። ስለዚህ በምልህ ተስማማለህ። ምንድን ነው የሚሉት? እምለው በሽታው በጣም ከባድ ነው፣ አስጊ ነው፣ ዋዛ የሚታይ አይደለም። ስለዚህ 50 ሺህ ያስፈልጋል። 50 ሺህ ብር ወዲህ በሉ ትላለች። እኔ መቼም አንተ 2-3 በቂ ነው፣ ግን ጥሩ ሰው ስለሆንክ 5ቷን ገፍትር አደርግልሃለሁ። በጭቅልህ እሺ? አትስማማም? ኧረ እኔ ይሄን ያህል አትበል በቃ እሺ ወይ እምቢ? እሺ እርሶ ግን በጣም ማፊያ ነው። እዛ አታፍላ፣ አርፈህ ተቀመጥ። ተስማማለህ አታስማማ? ባለበለዚያ ዱቄት ያደርጓል። ልጥራቸው። ምንም ጨነቀኝ። እኔ ምን አገባኝ? በቃ አሁኑኑ ላኩ ነው የምትለው። አሁኑኑ እሺ፣ አሁኑን አስገቡ ብለህ እዛ ወደ እኔ ላሽ ታደርጋለህ። እንግዲህ የእናታችሁንም በጣም ከባድ ነው። ትንሽ ለመመረመርም ለማየትም ሞክሬያለሁ። ትንሽ ከፍተኛ ብር ይጠይቃል ለመታከም። ስንት ነው? ወደ 50,125 ብር ከ30 ሳንቲም አካባቢ ያስፈልጋል። ችግር የለውም እንዴ? ኧረ ችግር የለውም። እሷ ትዳን እንጂ። ግን ስሙ ምንድን ነው ዶክተር? ስሙ ኢንታሜባ ሂስቶሊስቲካ። ሶሪ። ኧረ ችግር የለውም። ዋናው ትዳን ግን የበሽታው ስም ምንድን ነው? ኢንታሜባ ሂስቶሊስቲካ ይባላል በሽታው። ሷለኛ ነው እንዴ? ሷለኛ ታቋል? አይ ይሁን አላውቀውም። ግን እኮ ቢሆንም አሪፍ ነው። ባይድን ጥሩ ስነ ስርዓት አድርገህ አተን አትክፈል። አተን እንዴት አመመችው? ባይድን ትላለህ። ጉዳት ከሌለ ረዝም በል። እናንተ ማናችሁ? እናንተ ሶስታችሁ ባላቃችሁም ይሄ ዶክተር በጣም ጎበዝ ዶክተር ነው። ካስታወስሽ ነው እሱ ዶክተር ይኸው አካውንት ህንጻ ገብቷል። ገባ ላጋ 5 ቀን ቀነሰል ለፈተና ገባ። ዜሮ አቤት አትጤ ቅዱሴ አስታወሰች እንዴ? አዴ ስማችንን ጠራሽ እኮ። ተፈወስኩ ማለት በቃ አሁን ነገ አንተ ብቅ ትላለህ። እሺ ቤቱ ፏ ይላል። ብቅ ትላለህ ነገ። ቅዱሴ አንተ ቅዱሴ ተመሳጥሮ ድብርት የለቀቀኝ